ምን እያረክ ሶላ ባቢ እኔ ተጨናነኩኝ እኮ ስማት አረጋግራለህ ናይ ይሄ ነገር ካንተ አይጠበቅም በእውነት እኔ ጓደኛዬ ብዬ ነው እስከዛሬ ሶላ እንዴት እንዲታረጋለህ ንገሪው እሺ ለምን አመጣት ዞር በይ ሰው ያዛት ሌላ ነገር ውስጥ እንዳትገኝ ያዛት ፍቅረኛለህ ነው ናይ ግልጽ አድርገህ ንገረኝ እስቲ ንገረው ጓደኛ ይሄው ጓደኛ አይደለ ንገረው አትጨቃጨቁ በቃ ምንድነው እንዴ አትነግራትም ታዲያ ንገራት ስራት እሺ ልቀቀው ለምንድነው የማይወጣው ናግባ ሰዓት የለንም ናግባ ዞር በል እስኪ አንተ ናግባ እሺ ወሰዳት በእናትህ ወዴት ነው ወሰዳት አይደለም ናግባና ንፋፊ ግባ መቼ ነው ጊዜው ሲረፍድ የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ስስት ዓለሜ ደከምኩ ላገኝህ ብዬ። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ የመጣሁበት ምክንያት ባለፈው አይታችኋል። ሞቤና ናሂ ያለኔ ፍቃድ ውብዬ ቤት ሂደው ወደ ቤትሽ ካልተመለሽ እያሉ በጣም ብዙ ነገር እያሉ ነበረ። እንዲሉ አልፈልግም ብቻ ሳይሆን እኔን ሳያስፈቅዱ የትም ቦታ መሄድ ምንም ነገር ማድረግ አይችሉም። ለዛ እኔ አሁን ጠርቻቸዋለሁ። ዛሬ የመጨረሻ ማስጠንቀቂያ የመጨረሻ ከኔ ፍቃድ ውጭ ምንም ነገር እንዳያደርጉ ነግራቸዋለሁ። ምክንያቱም ጓደኞቼ ናቸው። እኔን ሳያስፈቅዱ የትም ቦታ መሄድ ምንም ነገር ማድረግ አይችሉም እና እኔ ባለፈው እኔን ሳያማክሩ በመሄዳቸው እኔን ሳያማክር ናሂ መኪና ገዝቶ ሰርፕራይዝ ሊያረጋት ነበር። ዝም አልኩ። ከዛ ደግሞ እኔን ሳያማክር ቤቷ ድረስ ቁልፍ ይዞ መሄድ አልነበረበትም። አሁን ደግሞ ሁለቱም እኔን ሳያማክሩ ነው የሄዱ። ለዛ በዛ ምክንያት በጣም ተናድጃለሁ። በጣም ውብዬንም ያለኔ ፍቃድ ወደ ቤት እንድትመለስ አድርገዋል። እኔን ሳያማክሩ እኔ ጋር ሳያወሩ ነው ወደ ቤቷ ሄደው ወደ ቤት እንድትመለስ ያደረጓት። በዛ ምክንያት በጣም ተናድጃለሁ። በጣም ለዛ አሁን ይምጡና የመጨረሻ ማስጠንቀቂያ ነው ያስጠነቅቃቸዋለሁ። ምክንያቱም የኔን ጓደኝነት የሚፈልጉት ከሆነ እኔን ሳያማክሩኝ የትም ቦታ መሄድ ምንም ነገር ማድረግም አይችሉም። የኔን ጓደኝነት ግን የማይፈልጉት ከሆነና እኔን የማይፈልጉኝ ከሆነ ያደርጋሉ። ለዛ አሁን የመጨረሻ ማስጠንቀቂያ ያስጠነቅቃቸዋለሁ። ውብዬም ቢሆን ጥላው የወጣች ቤት ነው። እኛ አላስወጣናትም። ራሷ ፈልገው ነው ጥላው የወጣችው። ጥላው ከወጣች ደግሞ ከምትፈልገው ቦታ መኖር ትችላለች። በእርግጥ አውቃለሁ ናሂ ለልጆቹ ብሎ እንደሆነ እንደዚህ ያደረገ። ልጆቹ እንዲንገላቱ አልፈለገም። ልጆቹን ለመጠበቅ ያው ለልጆቹም የለመዱት ቤት ቢሆን ይመቻቸዋል ብሎ አስቦ ነው። አውቃለሁ እሱን። ግን ደግሞ ያው እንደዛ ቢሆንም እኔን ሳያማክር እንደዛ ማድረግ አልነበረበትም። እኔን ሳያማክር መኪና በመግዛቱ በጣም ተናድጄ፣ ከዛ ደግሞ እኔን ሳያማክር ቤቷ ድረስ ሄደው መመለስ አለብሽ ወደ ቤት ምናምን ብለው መልሰዋታል። በዛም እኔ በጣም ተናድጃለሁ። በጣም ተናድጄ ነው ትቻቸው ሄድኩት። ከዛ ዛሬ ይምጡና የመጨረሻ ማስጠንቀቂያ እኔን የምር የሚፈልጉ ከሆነ የኔን ጓደኝነት የሚፈልጉት ከሆነ እኔን ሳያማክሩ አይደለም ወደ ውብዬ ለውብዬ ምንም ነገር ማድረግ እንደማይችሉ ነግራቸዋለሁ። ካልሆነ ግን የኔ ጓደኝነት አይፈልጉትም ማለት ነው። እና እኔ ከውብዬ ጋር ምንም ችግር ይኖርብኝ አይኖርብኝ አይደለም አሁን እዚህ ያወራው ያለሁት እኔ ስለ ናሂና ስለ ሙቤ ነው። ሙቤና ናሂ በቃ እኔን ሳያማክሩ ወደ ውብዬ መሄድ አይችሉም። እና እስኪ ይምጡና እጠይቃቸዋለሁ። ያው የመጨረሻ ማስጠንቀቂያ ማስጠነቅቃቸዋለሁ። እኔን ሳያማክሩ ምንም ነገር እንዳያደርጉ። እንግዲህ ቤተሰብ እየመጡ ነው። በጣም ተናድጃለሁ ዛሬ በጣም ማለት እንዴት እኔን ሳያማክሩኝ
ብቻ እስኪ ቆይ ይምጡና ከዛ ያለውን ነገር አብረን እናወራለን። በጣም ተናድጃለሁ። በጣም አዝኛባቸዋለሁ። ጓደኞቼ ሆነው የሚያደርጉትን ነገር ማለት በበቀደም ናሂ ብቻው እንደዛ አደረገ፣ ከዛ ሙቤ ብቻው እንደዛ አደረገ። በጣም ተናድጃለሁ። ብቻ ይምጡና ምን እናናገራቸው ይሆናል። እንዴት ነው ትጂ ሌንሽ ምን ነው በጣም አቻፍልሽ ጠረሽ? አዎ ሰላም ነው ፈልጊያችሁ ምን ነበር? እንዴት ናችሁ? ወደዚህ ጠጋሉ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ደህና ናችሁ? ምን ሆነሽ ነው? በሰላም ነው? አዎ በሰላም ነው። ምን ተፈጥሮ ነው? እኔ በጣም ስለተናደድኩባችሁ ነው። እንዴ ለምን ትጂ ምን አደረገ? በጣም ያናደዳችሁኝ ማለት እንዴት ጓደኞቼ ናችሁ? እንዴት ቀለል አድርጋችሁ ታይታላችሁ? ምን ያደረግን? ለምን አይደለም? ቆይ ሙቤ በበቀደም ሳይነግረን መኪና ገዛ አይደለ? ሊሰጥ መኪና ገዛ አይደል? ዝም አልን። ከዛ ደግሞ እንዴት አንተ ሁለታችሁም ሄዳችሁ እኔን ሳታማክሩ ባለፈው ሁለታችሁም ሄዳችሁ እኔን ሳታማክሩ ሳትጠይቁ እንዴት ውብዬ ጋር ትሄዳላችሁ? ምን ችግር ደግሞ ጭራሽ ነይ ወደ ቤት ተመለሽ ስልሽ ምን ችግር አለ ብንይ? ምን እንደዚህ ያስከፋሽ? ማለት አይ መሄዳችን ምን ችግር አለ? ለምን ደማ ያስከፋሽ? እኔ ለልጆቼ ብዬ ነው የሄድኩት። አይደለም መሄዳችሁ እሷን ላገኝ አይደለም አይደል የሄድኩት? ልጆቼ ላገኝ። እንዴ ለምን እኔን ለምን ሳታናግሩኝ? ነው አይ በልጆቼ ልትመጪያችም ትጂ ማለት በልጆቼ እኔ ድርድር አላውቅም ትጂ። እኔ መች በልጆች መጣሁ? በቃ እንደዛ ነው። እንዴት እኔን ሳታናግሩኝ? እኔ ለልጆቼ ብዬ ነው እያደረኩ ያለሁት። ትጂ አቆይ እኔ ላስረዳ። ያልገባሽ ነገር አለ። መኪናውን የሚገዛው እዛም ድረስ ቤቷ መኪናው እንደተገዛ አንተ ታውቅ ነበር? አውቃለሁ ትጂ። ግን ያን ሁሉ ነገር ተረጁ እሱ ነው ለልጆቹ ሲል ነው አይደል? ያን ሁሉ ነገር ያደረገው ምኑን ነው የምንረዳው? ማለት ያደረገው ለልጆቹ ሲል ነው መኪና ገዝቶ ዳጊ መልሶታል። ሰማኝ እኔን አዳምጠኝ። መኪና የገዛ ልጆችን ልታሳይ ነው? ገዝቼ አይደለም ግን ደግሞ ምንም ይሁን በዳና ያመጣው ልጆቼ እንዲጎዱ ስላልፈለኩ ነው። በዳና ያመጣው አይደለ? ለዛ መልሶታል ዳጊ። እሷ እንደዛ ካላደረገች እሷ እንትን አትልም። አንተ አሁን ስለ መኪናው ነው እኛ ቤት ለመመለስ ስላደረግ ነው። አንቺ ጥያቄ አይደለም ለምን እኔ ሳታማክሩኝ? ሲጀመር እሷ ካልፈለገች ለምንድን ነው ወደ ቤት የምትመለሰው? አልፈለገችም አይደል? ወደ ቤት መመለስ ፈልገው ነው የወጣች። ለምን ለኔ ለጓደኛችሁ እንደዚህ ይሄን ያክል ነው እንዴ ያላችሁ ክብር? እንዴት እኔን እንዴት እየተዋችሁኝ ትሄዳላችሁ? ሲጀምር ለምን እኔ ሳታማክሩኝ ወደ ቤት ሄዳችሁ? ማለት ይሄ እኮ ማለት ይሄናል ማማከር ምናምን የሚያስፈልገው ነገር አይደለም። ጓደኛ ስለሆነ ነው ይዞ ሄደ አይደል? እኔ እሱ ከኔ ጋር እየኖረ ያለ ታዲያ እንዴት እኔን ሳትነግሩኝ ሄዳችሁ? ማለት ይሄናል እኮ ላንቺ መንገር አይጠበቅብንም። ይሄ ነገር ቀላል ነገር ነው እንዴ? ንገረኝ። እኔ መናገር አይጠበቅብህም? የትም ስትሄድ ወይም ውብዬ ጋር ስትሄድ መናገር እንኳን ይጠበቅብኛል። ታዲያ ምንድነው? እሷ ፈልገው አይደል ከቤት የወጣች? ምንድነው ያን ያክል ከቤት ወደ ቤት ተመለሽ ያ ሁሉ ጉትጎታ ምንድነው? ቆይ ለልጆቼ ብዬ እኮ እንጂ ለምን ደማትረጂ? ገባኝ እኮ እሺ፣ ለልጆች ብለህ ነው መኪና ለሷ መኪና ገዝተህ ካልሰጣ ልጆችን አታሳይም? ልጆቹ ያንተ አይደሉም? ልጆቼ በሰላም ተንከባክባቸው እንድትይዝ ብዬ እኮ ነው። ልጆቹ ያንተ አይደሉም ወይ? የኔ ናቸው። ስለዚህ ለዛ መኪና ካልገዛላት እሷ ልጆችን አታሳይም? ታሳይኝ። ፈልገው የወጣችሁን ወደ ቤት ካልተመለሰች እሷ ልጆችን አታሳይም? ቆይ ለምን ደማትረጂ? ማን ይረዳኛል አንቺ ካልተረዳሽ? እኔ በጣም ነው ያዘንኩ። የሆነት በጣም ተናድጄባችኋለሁ። ማርያምን በጣም ማለት ነው። በቃ ይቅርታ አድርጉ። እሺ ይቅርታ። እኔ እኮ ስለምወድ ነው አንተን እኮ ማለት ስለማልፈልግ። ለምን እንደዚህ ታረጋለህ? ይቅርታ አይለምደኝም። እኔ ተናድጄባችኋለሁ። በእውነት በጣም ነው የተናደድኩት። አሁን በኋላ አይለመደንም። ግን ይሄንን ሁሉ ነገር እያደረገ ያለው ለልጆቹ ሲል ነው ማለት ያው ልጆቹ ገና አዲስ የተወለደች ጨቅላ ህፃን አለች። ገባሽ? እዛ ቤት ውስጥ ምናልባት ብርድ ይነካታል ወይ የሆነ ነገር ትሆናለች። ውጭ መቻላት እሱ ውጭ አላላትም። ሞቤ ከዛ ቤት ቢያንስ ወደ ሞቀው ቤቷ እንድትመለስ ልጆቿን ይዛ እሱን አስበን እንጂ እኛ አንቺን ለመደበቅ ወይ ካንቺ እያመለጠን እየተሸሸገን አይደለም። እንዴ አንቺ ማለት እኮ ባለውለታችን ነሽ አይደል? ይሄን ሁሉ ነገር የምናደርገው ላንቺ ነው አይደል? አንቺን እኔ ማንም ሰው እንዲነካሽ አልፈልግም የምለው ሰው እንዴት በእንደዚህ ነገር በጣም ተቻኩለን ነው አሁን ራሱ የመጣ ነው። ለምንድን ነው ስልሽ በቃ ደንግጠን አንቺ እንደዛ ስታቻኩኝ ጊዜ ተናድጄ ነው። በጣም ነው የተናደድኩት። እሺ በቃ በጣም ነው የተናደድኩት። በእውነት በጣም ነው ያዘንኩባችሁ። እንዴ ትናንት እንኳን እኔ ምንም ሳላቅ እዛ መጥቼ እንደዛ ስትሆኑ በጣም ነው የተናደድኩት። ማን ውጭ ብሏት ነው ከቤት ሲጀመር የወጣች? ውጭ ብለሃታል አንተ?
አላልካትም አይደለ? ፈልገው ነው የወጣችው። ምን ያን ሁሉ ልመና ለምን አስፈለገ? አትፍተናል ትጂ በቃ ተረጅን ትጂ ይቅርታ። ካሁን በኋላ እንደዚህ አይነት ነገር አይለመደልምሽ ማለት በቃ ታውቂያለሽ ካንቺ ምንም ነገር እንደማይመልጥ ካንቺ ምንም ነገር እንደማይደበቅ እንደማንደብቅሽ። አይ ናሂ ዛሬ ብቻ አይደለም ማለት ያን ቀን ብቻ አይደለም። ከዛ በፊትም መኪና ለሷ ገዝተህ ልትሰጥ እኔን ሳታማክረኝ መኪና በዳ ወጣሃል። እኔን ሳትነግረኝ ማለት ነው። እሱ በጣም ትልቅ ስህተት። ከዛ ሁለተኛም እሱን ለኔም ለሞቤም አላወራሃንም። ከዛ ሁለተኛም ሁሉ ያደረኩ ያለው ትጅለም ልጆችህን አንተ ይሄ ቃ ስለገዛህ አይደለም ልታሳይህ የሚገባው መብት ነው። አንተ ልጆችን የማየት መብት አለ። ራስን አስከብርና ይሄ ለምንድነው ራስን ማታስከብረው እንዴ? ራስን አስከብራ በቃ እንዴ። እሺ ይቅርታ። አንተ እንደዛ ስላላደረክ ነው እንዴ ልጆችን የማታሳይህ? ልጆችን ሲጀመር አላሳይም የማለት መብት የላትም። ታሳያለች። ናሂ እኔ እኮ ነገርኩሽ። ያላንተ ናሂ ነገርኩሽ። ያላንተ ማን አለኝ? ለምንድነው ቆይ እንደዚህ? እኔስ ማን አለኝ? ትጂ እኔ ምንም አልሆንኩም። እሺ ንገራት እንጂ ሙቤ ነበረብኝ። በቃ አጥፍቻለሁ እኮ አልኩሽ እኮ። ለምንድነው ማትረጂ? በደም ማስረዳት እንጂ ሙቤ እኔ ምንም ልትረዳኝ አልቻለችም። እሺ ምን ማድረግ አለ? ይሄንን ነገር እያደረገ ያለው ለምን እንደሆነ ነግሬሻለሁ። ገባኝ እኮ ግን እሷ ለምን እኮ በቃ ተሳሳተ አይደል? ይቅርታ እያለሽ እኮ ነው ልጇን የምታሳየው። በዚህ ምክንያት መሆን አለበት። እሱማ ስህተት እኮ ነው ግን ይቅርታ እያለሽ ነው። በቃ ያላንቺ ፍቃድ ያንን ነገር ያ ሁሉ ነገር ተደርጓል። ሳይነግረን ብዙ ነገር አድርጓል። በቃ ይቅርታ እያለሽ ነው እኮ ተቀብያለሁ። ግን ይሄን ሁሉ ነገር ማድረግ አስፈላጊ ነው ወይ? አስፈላጊ አይደለም እንዴ? ልጆችን አንተ የአንተ ልጆች አይደሉም? ልጆችን ለማየት ይሄን ሁሉ ነገር ማድረግ አስፈላጊ ነው? ልጆች እኮ አሁን እኮ ገባኝ እኮ ነገሮች እኮ ተረድቻለሁ እኮ። በቃ ከዚህ በኋላ እኔ እውነት ብቻ አላቅም። እኔ ወደ ራስ ብትመለስ ደስ ይለኛል። ናይ እኔ ችግር የለውም። እውነት አይ ስልሽ በቃ ከዚህ በኋላ ምንም እንትን የሚለን ነገር የለም። አዝኛለሁ በጣም እግዚአብሔር። እኔ ሶሪ አልኩሽ እኮ በቃ ብቻ ተናድጄ ነበረ ግን ችግር የለም። ከአሁን በኋላ እንደዚህ አይነት ነገር በቃ አይለመደውም። እሱ ምንድነው? ናሂ ሶላ ነይ ፋፊ ምን እያደረክ ነው? ሶላ ፋፊ ማናት ደሞች? ሶላ አንቺ ነሽ ትጂ ማለት? ሶላ ምን እያደረክ? ወይኔ ጉዴ ምን ነው ከስተሃል እኮ። ተረጋጋና ብዙ ነገር የምታወራህ ነገር አለ። ስማት፣ ተረጋግተህ ስማት። ዞር በይ አንቺ። ዞር በይ አንቺ። ምንድነው? ናሂ እቺ ልጅ በጣም የተጎዳች ልጅ ናት። ሶላ ምን እያደረክ ነው? ምንም ጓደኛዬ ቢሆን ከዚህች ልጅ ጉዳት ለኔ አይበልጥብኝም። አብረን አልበላንም፣ አብረን አልጠጣንም። ምን እያደረክ ነው? እሺ ምን እያደረክ ነው? ናሂ በጣም የተጎዳች ልጅ ናት። ናሂ ምን ሆነህ ነው? ደበረ? ስለመጣው ደበረ? እኔ አልደበረኝም። ምንድነው እየሆነ ያለውን ነገር ንገረን። ይኸው ጊዜ ያስፈልጋቸዋል። ናሂ በዚህ ሰዓት ማነሽ አንቺ? ኧረ እኔ በእናትህ ሙቤ የሆነ ነገር አድርግ። ማን ነው እንደዚህ እያደረገ? ግልጽ አድርጉልኝ እንጂ ምንድነው? እኔ ግራ እየገባኝ ነው። ሶላ ናይ ይሄ ነገር እኔ ካንተ አጠብቅም። እቺ ልጅ በጣም ሰው የላትም ብለህ ነው አይደል እንደዚህ ያርካት? አንቺ አያገባሽም። ዝም በይ። አያገባሽም። ዞር በይ። ለምንድን ነው እንዳለሽ እናያለን። ምንድነው እየተካሄደ ያለው? እኔ እኮ ምንድነው? ያዝልኝ። ቆይ ትጂ ቆይ እኔ ተጨናነኩኝ እኮ እዚህ ጋር ተጨናነኩኝ እኮ ምንድነው? ስማት፣ ነገር አለ ናሂ። ይሄ ነገር ካንተ አይጠበቅም። በእውነት እኔ ጓደኛዬ ብዬ ነው እስከዛሬ። ሶላ እንዴት እንዲህ ታደርጋለህ? ንገሪው። እሺ ለምን አመጣት? ለምን አመጣት? ሶላ ኧረ እባክህ ሚስጥር እንዳይወጣ ነው አይደል ናሂ? ሚስጥር እስከዛሬ ተደብቀው እኔ ግን ይውልክ ናይ ዞር በይ። አንተ ምን አገባሽ? አንተ ምን አገባህ? ዞር በል። ምንድነው? እሺ ግልጽ አድርገህ ነገር ዞር በይ። አንቺ ወዴት ነሽ የምትሄጂ? ዞር በይ እስቲ። ያዝና ስማ፣ ቆይ ምንድነው? አንተ ያገባሃል ነው የማይገባኝ። ጓደኛዬ እኮ ነው አይደል? ቢሆንም ጓደኛ። ኧረ እባክህ ተባባሪ ነህ አይደለ? የጓደኛ ተባባሪ ነህ። በቃ ዞር በይ። አንቺ ዞር በይ። ዞር አድርጋት። ወዴት ነው የምወስዳት?
ፋፊ ምን ሆነሽ ነው? ምን አደረኩሽ? ዞር በይ። ምን አለሽ አንቺ? ዞር በይ በቃ። አንቺ ዞር በይ። አንቺ ሰውዬ ያዛት። ሌላ ነገር ውስጥ እንዳትገኝ ያዛት። ማንም ይዘኝ እኔን። ዞር በል አንተ ራስህ። ማንም ይዘኝ እኔን። ዞር በይ በቃ። ማንም አይዘኝም። ዞር በል። ዞር በል። ምንድነው? ማንም ይዘኝ። ዞር በይ። እኔ መጠየቅ ፈልጋለሁ። አንተን መጠየቅ ፈልጋለሁ። ና እውነታውን ማወቅ ትፈልጋለህ? ናይ እውነታውን ማወቅ ትፈልጋለህ? እስቲ ዞር በይ በቃ። እያወራን አይደል? ዞር በል። ልቀቀኝ። ዞር በል ሰውዬ ታሳርፍልኛለህ? ቆይ ጭቅጭቁን አይደለም። አሁን እኮ ጭቅጭቁን አይደለም የምፈልገው። አሁን ግልጽ አድርጋችሁ እንድትነግሩኝ ይፈልጋለሁ። እውነታውን ማወቅ ትፈልጋለህ አይደል? እውነታውን ሲጀመር እሱ ሁሉ ነገር ያውቃል። ጓደኛ በደንብ ያውቃል። የደበቀን ነገር ምንድነው? በቃ አንቺ ዞር በይ እስቲ። አንቺ ዞር በይ በቃ። እንዴ እያወራን አይደል እንዴ? ሰው ማውራት አይችልም? አንቺ እዚህ ጋር ይሄ ነገር ካንተ አይጠበቅም። እኔ ጓደኛዬ ነህ፣ ግን ከዚህ በፊት እቺ ልጅ ካንተ ጋር አይቻታለሁ አይደለ? አይቻታለሁ። ስማኝ፣ ወደፊትም ታየናለህ እኮ። ምንድነው? እሺ ናሂ ፍቅረኛዬ ነው። ናሂ ወዴት ነው የምትሄደው? ወዴት ነው የምትሄደው እንዴ? አንቺ ልቀቂው። ቆይ ለምንድን ነው የምለቀው? እኔ አልለቀውም። ልቀቀው እስቲ ልቀቀው። ያውሩ ሁለቱም። ግልጽ አድርገህ ንገረኝ እንጂ ልቀቀው። ያውሩ አይደል? ሁለቱም ይተዋወቃል። ለምንድን ነው የምነግርህ? ለምንድን ነው አንቺ ምን አገባሽ? ዞር በይ። ለምን ማያገባኝ? እኔ አስረዳሃለሁ። አንቺ ማነሽ? አሁን ማነሽ አንቺ? እኔ ናይ በእውነት ይሄ ነገር እኔ ካንተ አልጠበቀም። ማን ነው? ቆይ አንቺ ማን? እስቲ ዞር በይ። ዞር በይ እስቲ አንቺ። አውሩ። እሺ አውሩ። ቆይ ንገራት። ግን እንዳትመቻት ነገር ይሻል። ትጎዳለች። እንዳትመቻት። ሌላም ፍቅረኛ አለህ ነው ናሂ? እንዳትመቻት። ግልጽ አድርገህ ንገረኝ እስቲ። ንገረው። ጓደኛ ይሄው ጓደኛ አይደለ? ንገረው ናሂ። እናንተ እንደዚህ አይነት ነው። ቆይ ኬት መጣሽ? ቆይ ኬት ተገኘሽ? ቆይ ምን ማለት ነው? ይሄ ነው ለኔ የሚገባኝ? ይሄ ነው ወይ የሚገባኝ ለኔ? ቆይ ጠፍተሽ ነበር እኮ ፋፊ። እኔ ያታውኩኩ በምክንያት በዚህ ሰዓት እንደዚህ አድርገህ ትጠብቀኛለህ? ናሂ በእውነት በጣም የምታሳፍር ሰው ነው። በእውነት ሰምኛለሽ አይደለ? እኔ የናሂ ፍቅረኛ ነኝ። ገባሽ አይደለ? አይመለከተኝም። እኔ አላቅሽም። አንቺ ስለ ፍቅረኛነት ምናምን አይደለም። ግልጽ አድርገህ ንገረኝ። ምን አይነት ግንኙነት ነው ያላችሁ? አጠገቡ እንዴ ከዚህ በፊት ከሷ ጋር አይቻለሁ አይደል? ምን አይነት ግንኙነት ነው ያለ? ሲቀጥልስ ፍቅረኛዬ ነው እያለች ነው አይደል? ጓደኛዬ ናት። መልካም ሴት ናት። እሺ የደበከን ነገር ምንድነው? ንገረው። ንገረው። ነው መስፈራት? እቺን የደበከን ነገር ምንድነው? እኔ አልፈራም። ምን እና ታዲያ ለምንድን ነው ታኛለሽ? ሰይጣን መሆንሽን አውቃለሁ። ማትረቢ ዞር በይ። አንድ ሰው ያዛት ነገር አገባኝ። እሺ ትነካና እቺ ልጅ ነው አይደለ? ነው አይደለ? እንዴ አንተ ምን ቤት ነህ? ምን አገባህ? አያገባህም። ምን ማለት ነው? አያገባህም። አንተ ይመለከታል እንዴ? አንተ ከሷ በላይ እሱን ታውቀዋለህ እንዴ? አንተ ከሷ በላይ እሱን ታውቀዋለህ ወይ? በቃ ዞር በል። ምን አንተ ምን ቤት ነህ? ማነህ? ሲጀመር አንተ ግዴታ የኔ ማንነት እኔ ላንተ ላብራራልህ እኮ። ምንድነው? ስራ ነው ናይ በዚህ ሰዓት ምን ማለት ነው? ቆይ ምን እየሆንክ ነው? ደግሞ ትጮሃለህ እንዴ? ከላይ መሆን ትፈልጋለህ እንዴ? ከላይ መሆን ትፈልጋለህ? ከዚህ ሁሉ ጊዜ በኋላ ከየት መጣሽ? ካለሁበት መጣሁ። በቃ ዋናው ካጠገብህ መሆኔ ነው አይደለ? ከዚህ በኋላ ማን የነገረሽ እዚህ መሆኔን? ማን የነገረሽ? ከዚህ በኋላ ከጎን መሆን ያለባት። ምክንያቱም ብዙ ነገር በድልሃታል፣ ብዙ ነገር ተጎድታለች። አድርገህ ንገረን። ፋፊ ናት። ዞር በይ እስቲ ዞር በይ። ፋፊ ማን ናት? ምን አገባሽ? መልካም ሰው ናት። ምን ማለት ነው? እውነቱን ንገራት ናይ መልካም ሴት ናት ነው። ብዙ የደበከኝ ነገር አለ ማለት ነው አይደል? ለምፈልገው እውነቱን ንገራት። ምንድነው? እስቲ ግልጽ። እንደዚህ ነው ሚስጥር ሲወጣ፣ እንደዚህ ወሬ እንኳን የለህም። ሲጀመር እሺ ምንድነው ሚስጥር? አንተ አያገባህም። ሚስጥሩ ሁለቱ ያውቃሉ አይደል እንዴ? በደንብ ነው የሚያውቁት። ምታቆነ ጓደኛዬ ነህ። እንዴት ታረጋኛለህ? ግን እኔ ከተበደለ ሁሌ ታውቃለህ። እኔ ከተበደለ ጎን ነኝ ሁሌ። እቺ ልጅ በድልሃታል። በዚህ ሰዓት ከጎና ሆነ ማስተካከል ያለበት ብዙ ነገር አለ። ስለዚህ አጠገቧ መሆን አለበት። ግራ ገብቶኛል። እኔ ጭንቅ ውስጥ ገባሁኝ። እኔ ለምን ፈተና ማጣኝ? የምን ሚስጥር ማለት ነው? እስኪ አያገባሽም። አንቺን የማስረዳት ግዴታ የለበትም። አትንኪው። ዞር በይ በቃ። አንቺ ዞር በይ። አንቺ ማነሽ የምትነኪው? ዞር በይ። እስኪ ወደ ልቀቀኝ። ትጎጃለሽ። ይኸውልሽ ትሰሚኛለሽ አይደለ? እኔ ናሂ እንዳይጎዳ ብዬ ነው ትቼው የሄድኩት። ገባሽ አይደለ? ድጋሚ አጠገቡ ላይሽ አልፈልግም። ሰማሽኝ? አልፈልግም። ባይሽ እንተላለቃለሽ። ንገራት፣ ሶል ንገራት። አስቀይም። አንዴ ሁለቱ ያውሩ።
ሁለቱ ያውሩ። አንቺ ያገባሽም እኔ ፊት ላይ ነው የሚያወሩት። ምን ያገባሻል አንቺ? እናወራለን። ከዚህ በኋላ እኔ ከናሂ ጎን ነኝ። የትም ማለት ማን እንደሚሆን እናያለን ነው። ኧረ እባክሽ የተፈጠረ ስላለው ነገር ልታብራራልኝ ትችላለህ? ልታብራራልኝ ትችላለህ? ስለምን ብዬ ላብራራለሁ እንዴ? ምን እውነታውን ነው ግልጹን እንድትነግሪኝ ፈልጋለሁ። ፋፊ መልካም ሴት ናት። እኔ ስለ መልካምነቱ አይደለም። ማንናት ምንድናት? ካንተ ጋር ያላችሁ ግንኙነት ምንድነው? አሁን እየተፈጠረ ያለው ነገር ምንድነው? ሚስጥር፣ ትልቅ ሚስጥር፣ ሁለቱም የሚያውቁት የሚባለውን ነገር ግልጽ አድርገህ እንድትነግረኝ ፈልጋለሁ ነው። አሁን ምን ብዬ ልናገር? እኔ አሁን እኮ ደንግጫለሁ። እኔ እሺ፣ እሱ ካልነገረኝ አንተ ንገረኝ። ግዴታ እኔን አንተ ማስረዳት የለብኝም። እሺ፣ ምንድነው? በቃ አንተን ማስረዳት የለብኝም። ታውቃለህ፣ በቃ ሁለቱም በደንብ ይተዋወቃሉ። በቃ ግዴታ እናንተን መንገር ደግሞ አይጠበቅም። ስለዚህ እናንተ ካጠገው ዞር በል። በዚህ ሰዓት በዚህ ላይ እቺ ልጅ ናት የምታስፈልገው። በቃ እቺ ልጅ ናት የምታስፈልገው። ከእናንተ በላይ የምታስብለት እቺ ልጅ ናት። አብረን ነው ቆይተን ለምንድን ነው እሷ የምታስፈልገው? አንቺ የት ነው አብረሽ የቆየሽው? አንቺ የት ነበርሽ ታዲያ? ይሄ ሁሉ ነገር ሲያሳልፍ የት ነበርሽ? ንገሪኝ። ይሄ ሁሉ እንዲያሳልፍ የሆነው እኮ በእናንተ ምክንያት አይደል? እናንተ ምክንያት እኮ ነው። እኔ አይመለከተኝም። ናሂ ትነግረኛለህ፣ እውነቱን ልትነግረኝ ትችላለህ። ከዚህ እንዴት ከፈለክ ዝም ብለሽ አንተ አሳርፋት እንጂ እና ድብቅ ሰው ነው ማለት ነው። ትነግረኛለህ። እኔ ምንም አልደበቅኩም። አሁንም እየነገርኩሽ ነው። ሰማሽኝ አይደል? እየነገርኩሽ ነው። አንተ ደግሞ አትጨቃጨቁ። በቃ ምንድነው እንዴ? ለምን አትነግራትም ታዲያ? ንገራት። ስርዓት የለሽም። ለምን ትነግረኛለህ? ስርዓት የለኝም እኔ። እኔ ስርዓት የለኝም። እውነታውን ልትነግረኝ ትችላለህ። በቃ አትንኪያት ፋፊ፣ ነገርኩሽ። በቃ አትንኪያት። ለምን ደግሞ የምትመቻት? አታሳዝንሽም እንዴ? ለምን ደግሞ የምትነኪያት? እሺ፣ የደበቀን ነገር ምንድነው ነው? እሺ፣ ፍቅረኛ ነች። ናይ እኔ በጣም ነው ያዘንኩበት። ታውቃለህ፣ እኔ ጓደኛዬ ብዬ ስንት ነገር እስከዛሬ እየሞከርኩ ነበር። ይሄ ነገር ካንተ አልጠብቅም። ታውቃለህ፣ ይሄ ነገር ካንተ አልጠብቅም። ቆይ ለምን አመጣት? ለምን አመጣት? የምትገርም ሰው ነህ። ቆይ ለምን አመጣት? ለምን ዞር በል በእናትህ። ደግሞ ከላይ መሆን ትፈልጋለህ እንዴ? ከጎንህ መሆን ስላለብኝ መጣሁ። እሷ ፍቅረኛዬ ነው ትላለች፣ አንተ ጓደኛዬ ናት ትላለህ። ምንድነው? እሺ ንገረን። ስለምታስጨንቁት ነው። ምን ጨነቃችሁ? ተንገባገባችሁ አይደለ? ከናንተ የተሻለ ሰው ስለመጣለት ውስጣችሁ ተንገበገባ አይደለ? እኔ ከኛ ናይ ፍቅረኛ ናት። ለአንተ ከኔ በላይ ዋጋ የከፈለ ሰው አለ? ምንም ዋጋ አልከፈልሽም። ዞር በይ በእናትሽ። ነው ናይ ሙቤ፣ እኔ እኮ ግራ ገባኝ። እንዴ ምንድነው ግራ ገባኝ ምናምን የምትለው? ለምን አውልቃ አሰጣት? ለምን አውልቃ አሰጣት? ለምንድነው እባክህ ወሩርላት? በቃ ለምንድነው ዞር በይ እስኪ፣ ዞር በይ እባክህ። ለምን ፈታሰጣት? አልችልም። ዞር በይ እንዳትወጣ። ጉዳይ ነው፣ የራስህ ጉዳይ። እጄን አላነሳም። ኧረ በእናታችሁ ዞር በል። እኔ ሰላሜን ስጡኝ። ለምንድን ነው የምታጨናንቁኝ? ቆይ ኧረ ሙቤ በእናትህ፣ እኔ ቆይ ተጨናነቅኩኝ እኮ። ምንድን ነው እያደረጋችሁ ያላችሁ? ምንድን ነው እየተካሄደ ያለውን ነገር ንገረኝ። እኔ እኮ ችግር የለውም። በዚህ በኋላ ከህይወታቸው እንድትወጪ ነው የምፈልገው። አንተም እሷም ከህይወታ ራስህ እቺን ያመጣሃት ልጅ ይዘህ ከህይወቱ ትተባበረኛለህ። እቺ ልጅ ይዘህ ከህይወቱ ውጣ። በዚህ ሰዓት ስለ ሁለቱም ብዙ ማታውቀው ነገር አለ። ብዙ ነገር ማታውቀው ነገር አለ። እሺ ምንድነው የሚያስፈልግ? አትንካው አንተ ራሱ ብትመጣ በመጣሽበት መኪና ተመልሰሽ በጣም ደስ የሚል ጨዋታ። ሌላስ እንዴ ምን ፈልገሽ መጣሽ? እዚህ ጋር ያደረጋችሁትን ነገር መጀመሪያ ማወቅ ምን ፈልገሽ መጣሽ? ይሄንን ነገር አውልቆት ማየት እፈልጋለሁ። ያገባኛል። ሰማሽኝ አይደለ? ናይ ማለት እኔ የረጅም ጊዜ ፍቅረኛዬ ነው። አይመለከተኝም። ለራሱ ጉዳይ አይደለም። የተውኩት ለራሱ ብዬ ነው። ሰማሽኝ አይደለ? ለምን አትነግራትም? ለምን አትነግራትም? ናይ ነው መልስላት እንጂ መልስ የለውማ። ናሁም ምን ብዬ ልመልስላት? ሙቤ እየተካሄደ ስላለው ነገር ነው። ሙቤ መልካም ሴት ናት። ፋፊ ማንም እንዲጎዳት መልካም ሴት ናት የምትለው ስለ መልካምነቱ አይደለም። ናሁም ብዙ የተጎዳች ሴት ናት። ፋፊ ፍቅረኛዬ ነው እኮ እያለች ነው አይደለ? ይሄን ግልጽ አድርገህ ንገረን። አዎ በላት ናይ ንገራት እውነቱን ነው። በቃ ምትላለህ ንገራት። በቃ ወይ ቀድሞ ፍቅረኛዬ ናት። በቃ እሺ፣ አሁን እሷ ጋር መሆን ትፈልጋለህ? ምክንያቱ ከአንቺ ጋር ምንም ነገር የለውም። ይሄ እኔ ልጎዳት አልፈልግም። ፋፊ እውነቱን ንገራት። ልጎዳት አልፈልግም። እኔ በፍጹም እወዳታለሁኝ በላት። እወዳታለሁ። ሁሉንም ነው መጉዳት ማትፈልገው? እወዳታለሁ በላት። ናይ እወዳታለሁ በላት። ምን ዝምትላለህ? ንገራት እንጂ እወዳታለሁኝ በላት። አልጎዳም። ንገራት። ፋፊ ተረጋጊ። ንገራት። እሺ ናይ
ምን እየተካሄደ ነው? ምንድነው እየሰማ ያለሁት ነው? እሺ አሁን ደግሞ ምን ትሆኝ ነው? ምን ይዘጋል? እኔ እንድትጎዳ አልፈልግም። ማን ነው የሚጎዳው? እኔ ስለመጉዳቷ ስላለመጉዳቷ አይደለም። እውነት ነው ወይ እንዴ? ነገር ምን ሆነሃል? አዎ የቀድሞ ፍቅረኛ አይናት አልኩ። እንዴት ሆኖ? እንዴትም ይሁን አያገባህም። እንዴት ነው የማያገባኝ? እንዴ አንተ ምንድነህ? ከዚህ በፊት መተሽ ነበር አይደል? እሱ ቆይ አንተ ምን ቤት ነህ? ጓደኛው ነኝ፣ ወንድሙ ነኝ። የት ነበር ጓደኛው? እሷን ታውቃታለህ? አየህ አለማወቅ። ስለዚህ ጓደኛህን አታውቀውም ማለት ነው። ገብቶሃል? እኔ እና አንተ ጓደኛሞች አይደለንም ማለት እኮ ነው። ኧረ በእናትህ እሺ ናይ ከሷ ጋር መሆን ትፈልጋለህ ነው? ይሄንን ነገር እንዴት ማወቅ አልነበረብኝ? ለምን ትርበተበታለህ? በቃ እነዚህ ሰዎች እኮ አያስፈልጉም አይደል እንዴ? በቃ በዚህ ሰዓት እቺ ልጅ ነው የምታስፈልገህ። አሁን ለህይወት ማን እንደሚያስፈልግ መምረጥ አለብህ እዚህ ጋር። ስለዚህ ንገራት በቃ አያስፈልጉም እነዚህ እዚህ ውስጥ የከተው እነዚህ አይደለ? በቃ ዞር አድርግና ከህይወት እቺ ልጅ በጣም ብዙ ነገር ተበድላለች፣ በጣም ብዙ ነገር ተጎታለች ባንተ ምክንያት። ስለዚህ እቺ ልጅ መካስ አለበት። እንድትከሳኝ ነው ተጨናነኩኝ እኮ እኔ ተጨናነኩኝ። ምንም ማያስጨንቅ ግን ጊዜው ነው ይሄ ሶላ ጊዜው ነው። አሁን ጊዜው ነው። እሱን ተወውና ከላይ ለመሆን ትሞክራለህ እንዴ? ጊዜው ነው። እኔ በእንደዚህ አይነት ጭንቀት ውስጥ ሆኜ እንዴት ትመጫለሽ? እንድትከሳኝ እፈልጋለሁ። ከዚህ በኋላ እኔም ካንተ ጎን ነኝ። አንተ ከኔ ጎን እንድትሆን ችግርና መከራ ስታሳልፍ አንተ የት ነበርክ? ጊዜው ነው ትላለህ እንዴ? ለአንተ ሲሆን ነው ጊዜው። የዚህ ልጅ ጊዜ ሲባክን የት ነበር? በጣም እማትረባ ሰው ነህ ማለት ነው። በጣም ማለት ነው ሲበዛ። እንዴት እኔ ይሄንን ነገር አላውቅም? እኔ አላውቅም። እንዴት ይሄን ነገር ትደብቀኛለህ? አንተም ናይ ነው ካንቺ በላይ ተንኮለኛል እንዴ? ዞር በይ። ካንቺ በላይ ተንኮለኛል እንዴ? ደግሞ ተንኮል አለብህ ትላለች እንዴ? ዞር በይ እባክሽ። እንደዚህ ቆመሽ ማውራት አትችልም። እላዩ ላይ ሳትወጪ ማውራት አትችልም። ምንድነው ጥያቄሽ? ቆይ ትጠይቀኝ። ፋፊ ትጠይቀኝ። ችግር የለውም። እኔ አንቺን መምታት አልፈልግም። ወይ ነይ ምችኝ ይዘልኝ ትሄዳለህ። አሁን ሰዎች በጣም አሳፋሪ። አሁን ናግባል። የመጨረሻ ጥያቄ ልጠይቅ ነኝ። እሷ ጋር መሆን ትፈልጋለህ? ትወዳታለህ? ንገረኝ። እኔ አንቺን ማጣት አልፈልግም። ምን ማለት ነው ደግሞ እሱ? ንገራት። አልፈልግሽም በለ። አሁን ለህይወት ለህይወቱ ምን እንደሚያስፈልግ ማን እንደሚያስፈልግ መንገድ ነው። ኧረ እባክሽ እኔ አንቺንም ማጣት አልችልም። እኔ ሙቤንም ማስቀየም አልፈልግም። ይሄ እኮ ማለት ነው። ይሄ እኮ የእሱ ውሳኔ አይደለም። ገባህ አይደለ? እኔ አንተ ጓደኛዬ እኮ ወንድሜ እኮ ነው። ብዙ ነገር አላሳለፍንም እኔና አንተ። ይሄንን ነገር ማወቅ ነበረብኝ። ይሄንን ነገር መናገር ነበረብኝ። ጓደኛዬ እኮ ነው። ይሄንን ነገር ለምን አትወልቅም? ፍቅረኛ አይነት እኮ ነው እያልክ ያለው። ጊዜው አይደለም። የመወሰን ግዴታ ችግር የለም። አላወልቅም ፋፊ። ምንድነው ጊዜው? ይሄ ምንድነው? እኔ ማወቅ እፈልጋለሁ። ይሄን ነገር አውልቁት ማየት እፈልጋለሁ። እሺ ፋፊ ልቀቂ ፕሊዝ። መጀመሪያ እነዚህ ሰዎች መፍትሄው ቤት በኩል ነው። ፋፊ ይበጠሳል። ደግሞ ለዚህ ትጨናነቃለህ እንዴ? ዞር በይ ልቀቂው። ምንድነው? ዞር በይ እስቲ። ዞር በይ ይላት። ዞር በይ እንዳትነኪው። እኔ ልጅ እገላለሁ። ዞር በይ እሺ እረፉ፣ በቃ እረፉ። ምንድነው? እረፉ። ምንድነው? እኔ ማወቅ እፈልጋለሁ። ምን ነው አንገበገበሽ? ይሄ ነገር ሲነካ ምን ነው አንገበገበሽ? ምን አንገበገበሽ? የኔ ስጦታ ነው። ኧረ እባክሽ ያኔ ስጦታ ነው። ምን ነው አንገበገበ? አንሳና ወሩን ይላት እባክሽ። በጣም አሁን ለህይወት ማን እንደሚያስፈልግ መጣ ነው። ድጋሚ ስናቂው እንዳላይሽ እሺ፣ ልቀቂው። እቺ ልጅ ሰይጣን ናት ፋፊ። እቺ ልጅ ሰይጣን ናት፣ አትንኪያት። እና እናንተ መላእክት ናችሁ። ዞር በል መላእክት ናችሁ። ዞር በይ እባክሽ። ዞር በይ። ሰይጣን ናት አላለም። አሁንም ስጦታዬ ምናምን እቺ ልጅ ዞር አድርጓት። የምር እንተላለቃለን። ዞር አድርጓት። በእናትህ ዞር በል። ዞር በል። በዚህ 2 3 4 ቀን ውስጥ ከማጋ አልተገናኘንም። እግዚአብሔርን አልተገናኘንም። እና እሺ ምን ይኸው ዛሬ ነው የጓደኛዬን እኮ ያመጣው። ዛሬ እንድትመጣ ፈልገህ ነው ያስመጣት? እኔ በፍጹም እግዚአብሔርን ጊዜ የለንም። ቶሎ በል ጨርስና ከነሱ ጋር ያለን ነገር ልንወስድ ነው የመጣ ነው። የነም ተስኩ ምን ያገባቸዋል ደግሞ? የወሰንበት ቦታ እናንተን እንገር ይሄ ነው ለኔ የሚገባ። እሱንማ ስለመውሰድ ስላለመውሰድ እዛው እኔ ጋር ሁንና ነገሮችን እናስተካክልበት። ብዙ ያበላሸው ነገር አለ። በቃ አንቺ ከመጣሽ በኋላ ነው እሱ እንደዚህ ምስቅልቅል ያለው። እስቲ እውነት አንቺ ምን አይነት ሰይጣን ነበር? በጣም አይገርምሽም? በጣም ተመችቶት ነበር። ናይ ጊዜ የለንም። ቶሎ ጨርሱና እሺ። በፈጠረ በእናትህ እኔ ግራ ገባኝ።
ምንድነው ግራ የሚገባ? ለምንድነው ግራ የሚገባ? ጊዜው አይደለም ፋፊ፣ አሁን መምጣት አልነበረብሽም። ምንም አይነት ጊዜ ማባከን አልፈልግም። ልቀቀው። ጊዜው አይደለም ፋፊ፣ አንተ ከኔ ጋር መጣላት ነው ቤታቅሽና እኮ ልቀቀው። የትም አታውቀኝም። ልቀቀው። አንቺ ምንድነው ይዘሽ ልትሄጂ ነው? አዎ ይዤው ልሄድ ነው። ሄደልሽ እስኪ ልቀቀው። ሄደልሽ እስኪ ማኔ ካንቺ ትእዛዝ ውጪ እንደማይወጣ ቃሉኝ እኮ። እሺ ልቀቀው። ለምንድነው የማይወጣው? ለምንድነው የማይወጣው? ና ግባ፣ ሰዓት የለንም። ና ግባ። ከኔ ጋር ነው። ዞር በል እስኪ አንተ። ና ግባ። እሺ ውሰዳት በእናትህ። ወዴት ነው የምወስዳት? ጊዜው አይደለም በእናትሽ ሂጂ። ና ግባ እና እንሂድ። ፋፊ ግባ። መቼ ነው ጊዜው? ስለዚህ ነገር የምታውቁት ነገር አለ? አሁን ተረጋጋና ግባና እንሂድ። የት ነው የሚሄደው? የትም አይሄድም። አንተ ዞር በል እስኪ በቃ። ስለዚህ ሰዓት ምትመጡት ምንድነው? ነገሮች ሁሉ የተበላሹብኝ ነው። ስለዚህ ነገር የምታውቁት ነገር አለ? ፋፊ አይደለች? የምታውቁት ነገር አለ? ፍቅረኛው ናት? ነገርሽ እኮ ፋፊ ነው። ናሆም እንዴት ፋፊ እንዴት መጣሽ? ቆይ ፋፊ መሆን አይደለም። ፋፊ ማን ናት? ፍቅረኛው ናት? ናይ አስረዳቸውና ናይ ቶሎ እንሂድ። ፋፊ ለምን መጣሽ? ለምን መጣሽ? ለምን መጣሽ?